በገባንላችሁ መሰረት በትርፍ ሰዓታችሁ ልትሰሯቸው የምትችሏቸው 3 በጣም ቀላል የሆኑ የኦንላይን ስራዎችን በፓርት 5 ይዘንላችሁ መተናል። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ ማየት ብቻ ነው። ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ደረጃ የምናየው ምንድነው ቮይስ ሪከርድ ጆብስ ይባላል። ቮይስ ጆብስ ሪከርድ ማለት የኤአይን የቮይስ አሲስታንስ ስርዓቱን ለማሻሻል ድምጾችን በመቅዳት የሚሰሩ ስራዎች ማለት ናቸው። ለምሳሌ አንድ ኩባንያ ዛሬ አየሩ እንዴት ነው የሚል የ20 ደቂቃ እንድናነብላቸው ቢጠይቁን እኛም በስልካችን ድምጹን ሪከርድ በማድረግ ፋይሉን በመላክ ክፍያውን መቀበል ማለት ነው። እንዴት ነው መጀመር የሚቻለው ይህንን የሚል ስንመለከት በመጀመሪያ ደረጃ የሚያስፈልገው ምንድነው እነዚህ ስራ ወደምናገኝበት ዌብሳይቶችን መሄድ ይጠበቅብናል። ከነዚህ መካከል ዌብሳይቶች እንግዲህ ከዚህ ጋር ሊስት ስናደርጋቸው ምንድነው ዋን ፎርማ፣ ዳታ ፎርስ፣ ለርስ ዲጂታል አፕን እነዚህ ዌብሳይቶች በመመዝገብ ቀጥታ እነዚህን ስራዎችን መስራት ይጠበቅብናል ማለት ነው። በሁለተኛ ደረጃ ምንድነው ስማችን እዚህ ጋር በትክክል ማስገባት ይጠበቅብናል። በሁለተኛ ደረጃ ደግሞ የሀገራችን የት ሀገራችን እንደምንኖር እዚህ ውስጥም አዳርገን ማስገባት ይጠበቅብናል። በሶስተኛ ደረጃ ደግሞ የምንናገረውን የራሳችን ቋንቋ እዚህ ጋር ማስገባት ይጠበቅብናል። እነዚህን በትክክል አድርገን ፎርም ውስጥ ማስገባት ይጠበቅብናል ማለት ነው። በሶስተኛ ደረጃ የምናየው ነው ማንነታችን ወይም ደግሞ KYC ቬሪፊኬሽን ማስገባት ይጠበቅብናል። የሱ ማለት ምንድነው መታወቂያችን ማስገባት ይጠበቅብናል። ያ ማለት ናሽናል አይዲ ሊሆን ይችላል። ፓስፖርታችን እዚህ ውስጥ ማስገባት ይጠበቅብናል ማለት ምክንያቱም AI አርቲፊሻል ኢንተለጀንስ ከዚህ ውስጥ እንዳልሆነ ወይም ደግሞ ምንድነው ሌላ ሮቦት እንዳልሆነን ማረጋገጫ ከዚህ ጋር ስለሚጠይቅ ነው ማለት ነው። በአራተኛ ደረጃ የምናየው ምንድነው የሚሰጡን ስራዎችን ቮይስ ሪከርድ በማድረግ ለፕሮጀክቱ ማስገባት ይጠበቅብናል ማለት ነው። ይሄንን ምንድነው አሁን እንዴት አድርገን እንደምንሰራዎችን ስራውን አይተናል ማለት ነው። በቀጣይ ምንድነው ይህን ለመስራት የሚያስፈልጉን ማሟላት ያሉብን ነገሮች ከዚህ ጋር አንድ ባንድ እንመልከት። ይሄን ለመስራት መጀመሪያ የሚያስፈልገን ምንድነው 18 ዓመት በላይ አድርገን ፎርም ውስጥ ማሟላት ይጠበቅብናል ማለት ነው። ሬጂስተር አድርገን ስንመዘገብ በሁለተኛ ደረጃ ይሄንን ለመጠቀም የሚያስፈልገን ራሱን የቻለ አንድ ኢሜል ያስፈልገናል። እንዲሁም ስማርትፎን ያስፈልገናል። ይሄን ስራ ለመስራት ጥሩ ማይክ ሪከርድ ለማድረግ ጥሩ ማይኮችን መያዝ ይጠበቅብናል ማለት ነው። በቀጣይ ጸጥ ያለ ቦታ ሪከርድ ማድረግ ይጠበቅብናል። ያው ሪከርድ ስንልክ የተንጫጫ ወይም ደግሞ የተዝበራረቀ እንዳይሆን ማለት ነው። ጥርት ያለ ድምጽ ቮይስ መላክ ይጠበቅብናል። ያው በመጨረሻ ምንድነው መመሪያዎችን ደግሞ መከተል ይጠበቅብናል። እነሱ ያወጡትን መመሪያ በትክክል አድርገን ሪከርድ ለምሳሌ የ20 ደቂቃ ካሉ የ20 ደቂቃ ሪከርድ ቮይስ ይጠበቅብናል። እንዲሁም ደግሞ ለ10 ደቂቃ ካሉ የ10 ደቂቃ ሪከርድ እንዲሁም ደግሞ በ5 ቃል በ6 ቃል ገለጹት የሚል ካለ እነሱን መመሪያዎችን በመከተል ይሄንን ከኛ መጠበቅ ያለበት ማሟላት ያሉብን መስፈርቶች እነዚህን ይመስላሉ ማለት ነው። በስተመጨረሻ ምንድነው ክፍያው እንዴት ነው ወይም ደግሞ ክፍያው ምን ይመስላል የሚሉት ስንመለከት ያው ክፍያው እንግዲህ እንደ ዌብሳይቶች እያንዳንዱ ዌብሳይት የራሳቸው የሆነ የፓይመንት ክፍያ ሜተድ አላቸው ማለት ነው። አንዳንዱ እንደ ፓይፓል አካውንት ያለው አለ እንደ ፓይነር እና አንዳንዴም ደግሞ ቀጥታ ወደ ባንክ የሚከፍሉ ዌብሳይቶች አሉ ማለት ነው። ከዚህ መካከል እንግዲህ እናንተ ቀደም በነገርኳችሁ ዌብሳይቶች መካከል መርጣችሁ ገብታችሁ የክፍያ መንገዱን አይቸክ አድርጋችሁ ከናንተ ከተስማሚ ሆኖን ስራ እዚህ ውስጥ መርጣችሁ መስራት ትችላላችሁ ማለት ነው። ይሄ በጣም ቀላል ነው። ምክንያቱም የራሳችሁን ቮይስ ሪከርድ ብቻ በማድረግ የሚሰጣችሁን የቮይስ ሪከርድ ለሚሰጣችሁን ስራ ያው በቮይስ ሪከርድ አድርጋችሁ ቀጥታ እናንተ በመላክ እቺን ቀላል የሆነች ስራ በመስራት ቀጥታ በላካችሁ ቁጥር ያው ከናንተ ሂሳብ ታስቦ ይቀመጥላችኋል ወይም ደግሞ ፓይመንቱ በዚህ መልኩ ይሰጣችኋል ማለት ነው። በሁለተኛ ደረጃ የምናየው ሞባይል አፕ ቴስቲንግ ይባላል ማለት ነው። ሞባይል አፕ ቴስቲንግ ማለት አዲስ አፕሊኬሽኖችን ሲለቀቁ የነሱን ችግሮችን እኛ አይተን ወይም ደግሞ ጥሩ ጎን ካላቸው የነሱን ቴስቲንግ አድርገን ለድርጅቶች የምናሳውቅባቸው ሌላኛው ተጨማሪ ሁለተኛው ስራ እንመለከታለን ማለት ነው። እንዴት ወደ ስራው መግባት ይቻላል የሚለው ነገር ስናይ ያው እነዚህን ዌብሳይቶች እንግዲህ እነዚህን የተለያዩ ችግሮችን ወይም ደግሞ ሞባይል አፕሊኬሽን ቴስት የምናደርግባቸው ራሳቸውን የቻሉ ዌብሳይቶች አሉ ማለት ነው። እነሱ ዌብሳይቶች እንግዲህ ከዚህ ጋር አሁን ሊስት አድርግላችኋለሁ። የመጀመሪያው ዩዘር ቴስቲንግ ይባላል። በሁለተኛው ደግሞ ዩ ቴስቲንግ ይባላል። በሶስተኛ ደግሞ ቴስቲንግ
IO ይባላል። እነዚህ የመሳሰሉ ዌብሳይቶች ላይ ገብታችሁ መመዝገብ ትችላላችሁ ማለት ነው። በእነዚህ መካከል ውስጥ ነው እንግዲህ የተለያዩ አፕሊኬሽኖች ይለቀቃሉ። እነዛን አፕሊኬሽኖች ቼክ እያደረጋችሁ ፕሮብለሙ እንዲሁም ደግሞ ጥሩ ጎኑን እየነገራችሁ ለድርጅቱ የምታሳውቅበት ማለት ነው። ሁለተኛ ደረጃ ከዚህ ጋር የምናየው ምንድነው እንዴት ነው ወደ ስራው ደግሞ መግባት የምንችለው የሚለውን ደግሞ ስናይ ምንድነው ያው ስልክ ግዴታ ያስፈልገናል። ምክንያቱም በስልክ እያንዳንዱ ኮንትሮል ስለምናደርግ፣ ምክንያቱም የስልክ አፕሊኬሽን የሚለቀቅ ከሆነ በስልክ አፕሊኬሽን ቼክ ለማድረግ እንዲረዳ ማለት ነው። ቴስት እንዲደረግላቸው የሚፈልጉት ሲኖሩ ደግሞ የነሱን መቀበል ማለት ነው። ቴስት እንዲደረግላቸው በየጊዜው እንግዲህ ስራ ሲያወጡ እኛ አክቲቭ ሆነን እዛው ላይ ቴስት እንዲደረግላቸው የምንፈልገውን እሱን እንግዲህ ቀጥታ ቴስት አድርገን ለነሱ ሪፖርት ማድረግ ነው የሚጠበቅብን ማለት ነው። ይህንን ለመስራት ማሟላት ያለብን ከኛ የሚጠበቅ መስፈርቶች ከዚህ ጋር ስንመለከት የመጀመሪያው ቅድም እንደነገርኳችሁ ስማርትፎን ከኛ ይጠበቅብናል። በሁለተኛ ደግሞ ስክሪንሹት ማድረግ ይጠበቅናል። ምክንያቱም ይሄንን አሁን ለምሳሌ እነሱ አዲስ አፕሊኬሽን ሲለቁ የነሱን አፕሊኬሽን ችግር ያለበት ወይም ደግሞ አልሰራ ያለበት ፓርት ላይ ወይም ደግሞ ቢሻሻል ብላችሁ የምታስቡት ፓርት ላይ ስክሪንሹት አድርጋችሁ ቀጥታ ምንድነው ችግሩን ወይም ደግሞ ብልሽቱን ሪፖርት ማድረግ እዚህ ጋር ይጠበቅባቸዋል። በሶስተኛ ደረጃ ከዚህ ጋር ምን ደግሞ መመሪያዎችን መከተል ይጠበቅብናል ማለት ነው። ያንን እንግዲህ ፕሮብሌም ለመናገር የሚሰጡት የራሳቸው መመሪያ አለ ማለት ነው። እያንዳንዱ መመሪያ ተከትለን ሪፖርት ማድረግ እንችላለን ማለት ነው። እንግዲህ በስተመጨረሻ ምንድነው ክፍያው እንዴት ነው ከዚህ ውስጥስ መቀበል የሚቻለው ምን ነው ስናይ ያው እንግዲህ ሪፖርቱን ከላክን በኋላ ክፍያውን መቀበል እንችላለን። እሱን ክፍያ ደግሞ እንዴት ነው የምንቀበለው የሚለውን ስናይ ያው ክፍያው እንግዲህ በአንድ ቴስቲንግ ወይም ደግሞ እንደ ፕሮጀክቱ መሰረት ክፍያው ሊለያይ ይችላል። ለምሳሌ ምንድነው አንድ ሞባይል አፕሊኬሽን ወደ ቴስት አድርገንለት ከዛው ቴስት እንደተደረገለት አውቶማቲክ ቀጥታ ብሩን የሚከፍልበት መንገድ አለ። ሁለተኛው ደግሞ እንደ የፕሮጀክቱ ነው። ምኑ ፕሮጀክቱ እንግዲህ ከዚህ ጋር ተጠናቆ ሲጨርስ ለኛ ከዛው ሂሳብ አስቦ እንደ ፕሮጀክቱ ይከፈለናል ማለት ነው። ይሄንም እንግዲህ የምንቀበለው መንገድ ምንድነው በብዛት እንግዲህ ከዚህ ውስጥ እንደ ፓይፓል አካውንት ቀጥታም ደግሞ ዳይሬክትሊ በስምምነት በእነዚህ በክሪፕቶ ከረንሲዎች ኦዲት ተደርጎ ለኛ መከፈል ይችላሉ። አንዳንድም ደግሞ ቀጥታ ወደ ባንክ የምናስከፍልበትም መንገዶች አሉ ማለት ነው። በሶስተኛ ደረጃ የምናየው ቨርቹዋል አሲስታንት ይባላል ማለት ነው። ቨርቹዋል አሲስታንስ ማለት ከቤት ሆነው ለድርጅቶች ወይም ለአንድ ሰው የቢሮ ስራዎችን በኦንላይን ማዘጋጀት ማለት ነው ማለት ነው። ለምሳሌ ምንድነው ይሄንን እንግዲህ ከምንሰራቸው መካከል አንደኛው ኢሜል መመለስ ሊሆን ይችላል፣ ዲጂታል ኢንተር ማስገባት ሊሆን ይችላል፣ ቀጠሮ ማስያዝም ሊሆን ይችላል፣ እንዲሁም ኤክሴል መሙላት እና በስተመጨረሻ ምንድነው ጉግል ዶክመንቶችን ማዘጋጀት ሊሆን ይችላል ማለት ነው። እነዚህ የምናዘጋጃቸው ምንድነው ከቤታችን እዛው ቁጭ ብለን በኦንላይን መልኩ የተለያዩ ኦርደሮችን ማስተካከል ወይም ደግሞ ማኔጅ ማድረግ ማለት ነው። እንዴት ነው ወደ ስራው መግባት የምንችለው የሚለውን ነገር ከዚህ ውስጥ መጀመሪያ ስናይ ምንድነው እነዚህ ስራዎችን ቀጥታ የምናገኝባቸው እንግዲህ የራሳቸውን የቻለ ዌብሳይት አላቸው ማለት ነው። ከነሱ ዌብሳይቶች መካከል ምንድነው አፕወርክ፣ ፋይበር ወይም ፍሪላንስ የመሳሰሉ መድረኮች ላይ ፕሮፋይላችን መፍጠር ወይም ደግሞ አካውንቶችን ክሬት አድርገን መክፈት ይጠበቅብናል ማለት ነው። ከዛ በላይ ምንድነው ያው ቨርቹዋል አሲስታንስ የሚል እኛ ራሳችን የምንሰራውን ወይም ደግሞ የራሳችን የስራ ታይትል እዛ እናስቀበልታለን። የአካውንቱን ክሬት ካደረግነው በኋላ የኛ ስራ ቨርቹዋል አሲስታንስ እንደሆነ ከዛ ላይ ፕሮፋይላችን ክሬት አድርገን ማስቀበጥ ይጠበቅብናል ማለት ነው። ከዛ በኋላ ምንድነው በሶስተኛ ደረጃ የተለጠፉን ማለት ያ ድርጅት ወይም በፋይበር ወይም የተለጠፉ ስራዎችን እያነበቡ ስራዎችን ለመስራት ሪፖርት ማመልከት ነው ከኛ የሚጠበቅብን። በአራተኛ ደረጃ ምንድነው ደንበኞችን ካገኘን በኋላ ስራዎችን መጀመር ይጠበቅብናል። አክቲቭ ሆነን ስራው መጀመር ይጠበቅብናል ማለት ነው። ይህንን ለመስራት የሚያስፈልጉ መስፈርቶች ከኛ ከዚህ ጋር ስንመለከት ያው የመጀመሪያው ምንድነው ላፕቶፕ ወይም ስማርትፎን ከኛ ግዴታ ያስፈልገናል ማለት ነው እነዚህ ስራዎችን ለመስራት። በሁለተኛ ደረጃ ያው ራሳችን የምንጠቀምበት አንድ የኢሜል አካውንት ከዚህ ጋር ያስፈልገናል። እንዲሁም ደግሞ ጥሩ የእንግሊዘኛ አንደርስታንድ ሊኖረን ይገባል። እያንዳንዱ ስራዎች የምንሰጠን ስራዎችን ያው ብዙዎች እንግዲህ ይሄ ኢንተርናሽናል የሆነ ስራ ስለሆነ ብዙዎች እንግዲህ እንግሊዘኛ ስለሚጠቀሙ ያው የእንግሊዘኛ ላንጉጅ ወይም ደግሞ ቴክስቶችን አንደርስታንድ ከኛ ማድረግ ይጠበቅብናል። ዋው ቻትጂፒቲም ስላለ ምንም የሚከብድ ነገር የለም። በዛ ትራንስሌት እያደረግን ለምንሰራቸው ስራዎች ስለሆኑ ማለት ነው። በሶስተኛ ደረጃ ከዚህ ጋር ምንድነው ጉግል ዶክመንቶችን ወይም ደግሞ ማይክሮሶፍቶችን እውቀት ማወቅ ይጠበቅብናል። ምክንያቱም ይሄን በዶክመንት አድርገን ሰርተን ልንሰጣቸው ስለምንችል ወይም ደግሞ በማይክሮሶፍት በኤክሴል አማካኝነት ክሬት እያደረግን ልንሰራላቸው ስለሚገባ ይሄንም የማይክሮሶፍት ኦፊስ ወይም ደግሞ የጉግል ዶክመንት እውቀቶች ሊኖሩን ይገባል
ይገባል ማለት ነው። ሶ በስተመጨረሻ የምናየው ምንድነው ያው ስራውን በሰዓቱ ሰርተን ማጠናቀቅ ግዴታ ይጠበቅብናል። ምክንያቱም የምንሰጡን ስራዎች ቶሎ ካላጠናቀቅን በቀጣይ ስራ ከከስተመሮችን ጋር እየራቀን ስለምንመጣ ግዴታ አክቲቭ ሆነን ለነሱ ሰርተን መስጠት ይጠበቅብናል ማለት ነው። በስተመጨረሻ እንግዲህ ከዚህ ጋር ምንድነው ምንድነው እንዴት ይከፍላል የሚለውን ደግሞ ከዚህ ጋር ሞር ኦፍ ዲቴል ስናየው ቨርቹዋል አሲስታንት ብዙ ጊዜ እንግዲህ በሰዓት ይከፈላል፣ በሳምንትም ሊከፈል ይችላል፣ እንዲሁም ደግሞ በወር ውስጥ ውል በመውሰድ ሊከፈል ይችላል። ያው ቨርቹዋል አሲስታንት እንግዲህ በሰዓት ሊሆን ይችላል። ምክንያቱም የሆነ ስራ ተሰጠን ያን አክቲቭ ሆነን ከሰራነት በኋላ አውቶማቲክ በአንድ ሰዓት ውስጥ ከጨረስንለት ወይም ደግሞ በሁለት ሰዓት ውስጥ ሊሆን ይችላል ያንን ስራ ቀጥታ እንደጨረስንለት አውቶማቲክ ቀኛ ክፍያውን የሚከፍልበት መንገድ አለ ማለት ነው። እንዲሁም ደግሞ በሳምንትም እንዲሁም ደግሞ ቀጥታ እንደ ቋሚነት ከሆነ በወር እንድንከፈል የሚያደርግበት ተጨማሪው ደግሞ ይሄኛው የክፍያ መንገድ አለ ማለት ነው። ያው የክፍያ መንገዶችን ከዚህ ጋር ስንመለከት ምንድነው ያው ከነሱ ደምዝ ከምንሰራላቸው ከደንበኞቻችን ጋር በመነጋገር የፈለጋችሁትን የክፍያ መንገድ መቀበል ትችላላችሁ ማለት ነው። ሶ ከሱ ጋር ማለት ምንድነው ያው እናንተ እንግዲህ ኢትዮጵያ ውስጥ ላይ ማስተር ካርዶች አሁን እንግዲህ አክቲቭ እየሆኑ ነው። በማስተር ካርዶቻችሁ ወይም ደግሞ ቀጥታ ወደ ባንክ አካውንታችሁ እንዲልክላችሁ ከከስተመሮቻችሁ ጋር መነጋገር ትችላላችሁ ማለት ነው። በዚህ መልኩ የክፍያችሁን መንገድ ማጠናቀቅ ትችላላችሁ ማለት ነው። ሶ በዛሬ ቪዲዮ እንግዲህ 3 በጣም ወሳኝ የሆኑ በኤአይ ወይም ደግሞ በቀላሉ በስልካችሁ ሊሰሩ የሚችሉ ስራዎችን አይተናል ማለት ነው። ሶ እናንተ ይሄንን ከቤታችሁ ቁጭ ብላችሁ መስራት ትችላላችሁ። በነገራችን ላይ እያንዳንዱ የኦንላይን ስራ በቀላሉ ስንል እነዚህ በቀላሉ የሚሰሩ ስራዎች ብቻ ሳይሆኑ ግን በእርግጥ በጣም ቀላሉ ሊሆኑ የሚችሉ ምንድነው ከነዚህ 3 ሞር ኦፍ ዲቴል ኤክስፒሪየንስ እያደረግን ለምሳሌ በመጀመሪያው ቀን በጣም ሊከብደን ይችላል። በሁለተኛው ቀን እየለመድነው እየደጋገምነው ስንመጣ እየቀለለን ስለሚመጣ ነው። ሶ ከዛም አንጻር ነው ለምሳሌ እኛ ብዙ ጊዜ ከመደጋገማችን ስለሆነ አንጻር በጣም ቀላል ነው ለኛ ሶ ቀላል ብለን የምንሰራቸው ስራዎች መካከል መድበናቸዋል ማለት ነው። ሶ እናንተ የመጀመሪያው ቀን እንደጀመራችሁ ሊከብዳችሁ ይችላል፣ ግን ቀስ እያላችሁ ቀስ በቀስ እያደረጋችሁ ግን ልሰራችሁ የምትችሏቸው ስራዎች ናቸው። ይሄን ስራዎች እንግዲህ የመረጥኩላችሁ እነዚህ 3 በጣም ቀላል የኦንላይን ስራዎች የመረጥኳቸው አንደኛ በኦንላይን ስራ ስለምትሰሯቸው፣ ሁለተኛ በስልካችሁ ብቻ በመጠቀም የምትሰሯቸው ስራዎች ስለሆኑና በሶስተኛ ደግሞ የትም ሳትለማመጡ ቁጭ ብላችሁ ራሳችሁ ሰው ሰርታችሁ እዛው ላይ የምትከፈሉበት ስራ ስለሆነ ነው እነዚህ በጣም 3 ቀላል ብዬ የከፈልኩላችሁ ማለት ነው። ሶ እንግዲህ ከፓርት 1 ጀምሮ እስከ ፓርት 5 ያለው እንግዲህ ይሄ የማጠቃለያ ክፍሉ ይሄንን ይመስላል ማለት ነው። ከፓርት ጀምሮ 3 የኦንላይን ስራዎች፣ ፓርት 2 3 የኦንላይን ስራዎች ብለን ከዚህ በፊት የለቀቅናቸው ቪዲዮዎች ስላሉ ሜቢ ዛሬ ፓርት 5 ላይ የምታዩ ሰዎች ካላችሁ ከዚህ በፊት የለቀቅናቸው ፓርት 1 እና እስከ ፓርት 4 ድረስ የለቀቅናቸው ቪዲዮዎች ስላሉ ገብታችሁ እነሱ ማየት ትችላላችሁ። ወደ ቻናላችን ገብታችሁ ወይም ደግሞ ጭሱ ፕሮ ሚዲያ ብላችሁ ብትገቡ ቀጥታ ታገኙታላችሁ። እንዲሁም የዚህ ቪዲዮ መጨረሻ ላይ ታገኙታላችሁ፣ ከስክሪኑ ላይ ይለቀቃል። እንዲሁም ከዲስክሪፕሽን ላይ አስቀምጥላችኋለሁ ከፓርት 1 እስከ ፓርት 5 ድረስ ያለውን የኦንላይን ስራዎች ብለን የለቀቅላችሁን ቪዲዮ እናሳያችኋለን ማለት ነው። ሶ እናንተ ከዛ ገብታችሁ ማየት ትችላላችሁ ማለት ነው። ሶ እንግዲህ የዛሬ ቪዲዮ ይሄን ይመስላል። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።